ናዝሬትን አልፎ መሄድ እንኳን በጣም አስቸጋሪ ነው። መንገድ ላይ መታገድ አለ፣ መታፈን አለ፣ ይሄናል ሚሊዮን ብር ክፈሉ መባል አለ። ሰው እንደ ልቡ ገብቶ እንኳን ከውጪ የመጣው ሰው ሄዶ ለማየት የማይችልበት ሁኔታ ላይ ነው ያለው። ፋናዬ በተለያዩ በዚህ ኢትዮጵያውያን ካናዳውያን ጉዳይ ላይ ብዙ አመት አገልግሎት ስትሰጥ ኖራለች፣ ቮለንቲር ስታደርግ ኖራለች። በቤተክርስቲያን ከቤተክርስቲያን ውጪ ሁላችንም ተነስተን መረባረብ አለብን። ይሄ ለጥቂት ሰዎች የሚተው ነገር አይደለም። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬን ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ፋናዬ ከሰሞኑን ወደ ሀገር ቤት መጓዝ እድል አግኝተሽ ነበረ እና በአርሲ በደረሰው እልቂትና ጥፋት መነሻነት እንግዲህ አንድ አደራ ተቀብለሽ መተሻል። በእጅሽ ላይ እንደምናየው በአርሲ ዞን በኦርቶዶክስ እምነት ተከታዮች የሃይማኖት አባቶችና ካህናት ላይ በተደጋጋሚ በተቃጣው ጥቃት ከሞት ለማምለጥ ከቤታቸው ተፈናቅለው በየዱር ገደሉና መጠለያው ለሚሰቃዩ ወገኖቻችን የእርዳታ ማሰባሰቢያ መርሃ ግብር እያካሄድሽ ነው። ትኬቶች እየተሸጡ ነው። እስቲ ንገሪን፣ እንዴት ተነሳ ነገሩ? ይሄን ለማካሄድ መነሻ የሆነሽ ምክንያት? አጋጣሚ ለመምጣት አንድ ቀን ሲቀረኝ ቤተ ክህነት ሄጄ ነበረ። አቡነ ኤልያስ አባታችን ከስዊድን መጥተው እሳቸውን ለማጎብኘት ሄጄ እዛ በአጋጣሚ የአርሲው ሊቀ ጳጳስ አቡነ ኤልሳ እዛ መጥተው ነበረ እና የመጡበት ምክንያት ገንዘብ ለመለመን ነበረ። ምክንያቱም ያው በአርሲ የደረሰውን አደጋ ሁላችሁም አይታችኋል፣ ታውቁታላችሁ። ለነዚያ ሰዎች እርዳታ ለማሰባሰብ አቡነ ኤልያስን ለመጠየቅ መጥተው እኔንም እዛ አገኙኝ እና አስተዋወቁኝ። ከዛ በኋላ የሆነውን ነገሩኝ። ያው እኛም እናውቃለን ይሄ እንደሆነ። አርሲ የማውቀው ሀገር ነው። የተወለድኩበት ክፍለ ሀገር ነበረ። ሰርቼበታለሁ፣ አድጌበታለሁ እና ያ ቦታ በእንደዚህ አይነት ሁኔታ ላይ መውደቁ እጅግ በጣም አሳዝኖኛል እና በሃይማኖታቸው ምክንያት የተገደሉ አባቶች አይታችኋል። ህፃናት ተሰደዋል። በየጫካው በየዱር ገደሉ ናቸው ያሉት። ወላጆች እንደዚሁ ታቦታችን እንዴት ሆኖ ወደ ጫካ እየተወሰደ እንደነበር አይታችኋል። ያንን ሁሉ ነገር ችለው እኚህ አባት መጥተው ገንዘብ እያሰባሰቡ ነበርና ጠየቁኝ እና አባቴ ምንድነው ለመሆኑ ከዚህ እስከ አዲስ አበባ እንዴት አርሲ ድረስ ይሄዳሉ? እኔ ከአዲስ አበባ ናዝሬት መሄድ አልቻልኩም ስላቸው ልጄ አሉኝ እግዚአብሔር እንደፈቀደ ያህል ጊዜ ያኖረኛል። ስኖር ደግሞ ኃላፊነቴ መወጣት አለብኝ። እሄዳለሁ። ግን የሞቱት ሞቱ፣ ወደ አምላካቸው ሄደዋል። ከዛ የተረፉትን ግን ምን ላብላቸው? ከጫካ እየጎተትን የምናመጣቸውን ከጅብ የምናስጥላቸውን ህፃናት ምን ላብላ? አይናቸውን እያየሁኝ ምን እንደምሰጣቸው ስቸገር ብለው እንባቸው መጣ። ያለቅሳሉ። አቡነ ኤልያስም ያለቅሳሉ። ምስክር ነን እና እባክሽን የምትችይውን ያህል አንድ ነገር አድርጌልናል እና ነገርኳቸው። እኔ አሁን ነገ ነው የምሄደው ወደ ካናዳ። ከቤተሰቦቼ ከራሴ ከልጆቼ የማገኘውን አሰባስባለሁ። እንደዚሁም ከማውቃቸው ጓደኞቼ ማሰባስቤ እልካለሁ እና እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ እና እግዚአብሔር መልካሙን ያድርግልን እንግዲህ ወደፊቱን ብዬ መጣሁ። በመጣሁ ደግሞ ሳምንት ሳይሞላው እንደገና እነዚህ ሁሉ አባቶች ተገደሉ። ያያችሁት ነው እና እንዴት አድርጌ እንቅልፍ ይውሰደኝ? እንዴትስ አድርጌ ልተኛ? አንደኛ አንድ ሊቀ ጳጳስ ቆሞ መስቀላቸውን ይዘው ሲለምኑኝ እንዴት አድርጌ ልተኛ? ያንን ሁሉ ዜና ያየ ኢትዮጵያዊ ሁሉ ልቡ ተነክቷል እና ለጓደኞቼ እዚህ ላሉትም ድሮም አብረን እንደነበርን ሰዎች ስለግራቸው ነው ይሄን ነገር ሰፋ ባለው መልኩ እንጀምረው። ይሄ ዝም በየኪሱ የምናገኘው ገንዘብ በቂ ላይሆን ይችላልና እንሞክር በሚል አዳራሹን ይሄን ቅድስት ማርያም ቤተክርስቲያን ለፓርኪንጉም ለስፋቱም ለምኑም ይረዳናል በሚል ተከራይቻለሁ እና ስራውን ጀምረናል። ፍላየር በትነናል። ፖስተሮች በየቦታው አስቀምጠናል እና የምንችለውን ያህል በቲኬት 50 ብር በመግዛት
ጁላይ 11 ማለት የሚቀጥለው ሳምንት በእኛ በ4 ማለት ነው። ጁላይ 4 ቅዳሜ ማታ እዚህ ቅድስት ማርያም ቤተክርስቲያን እራት አዘጋጅተናል እና በተቻላችሁ ቲኬት በመግዛት ነው እርዳታም ልታደርጉልን የምትችሉ ሰዎች ካላችሁ በምትችሉት ሁሉ እርዱን። እነዚህ ሰዎች እንደው ለትንሽ ጊዜ እንኳን ወስፋታቸውን የሚሰበስብላቸው አይነት ነገር ማሰባሰብ ብንችል በጣም ትልቅ ነገር ነው። የአእምሮአችን ለአእምሮ እረፍት ይሰጠናል። እግዚአብሔር መልካሙን ያርግልን። ከአሁን በኋላ ይብቃ ይበለን። እርስ በርስ ከመገዳደል እግዚአብሔር ያውጣን እና የተቸገሩትን እንርዳ እና 50 ብር ነው ቲኬቱ። ብዙ ቦታ አለ፣ ብዙ ቦታ አዳርሰናል። ቅዳሜ ጁላይ 11 ማታ እዚሁ ቤተክርስቲያን ቅድስት ማርያም ቤተክርስቲያን አዳራሽ ውስጥ ራት አለን። ይሄንን ነው እንግዲህ ለአሁኑ ቅዳሜ አልፎ የሚቀጥለው ማለት ነው። አሁን 2 ሳምንት ነው የቀረው። በኦሮሚያ ክልል አርሲ ዞን በምእመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ የሚል ሐዘን መፍጠሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስን ጠቅሶ ቢቢሲ አማርኛ አገልግሎት የዘገበው በቅርቡ ነው። በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች 13 የሚሆኑ ሰዎች ሲገደሉ አንድ ቤተክርስቲያን በእሳት የወደመ መሆኑንና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መድረሱን የሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል ሲል ቢቢሲ አስነብበዋል። ጥቃቱን ተከትሎ ብፁዕ ወቅዱስ አቡነ ማትያስ የኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምእመናን ላይ የደረሰውን ጥቃት በማስመልከት ባስተላለፉት መልእክት በአርሲ ሀገረ ስብከት በአስኮ፣ በሸርካ፣ በሆንቆሎ፣ በዋቤ እና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። ለበርካታ ዓመታት ኑሮዋን በቶሮንቶ ያደረገችው ወይዘሮ ፋናዬ ማመጫ በአጋጣሚ ወደ አርሲ ተጉዛ በነበረበት ጊዜ አቡነ ኤልያስ በተደጋጋሚ ለጉዳት የተዳረጉ ልጆቼን ምን ላድርጋቸው በሚል ላነሱት ተማጽኖ የበኩሏን ለማድረግ መነሳቷን ትናገራለች። በጥቃቱ በርካታ ምእመናን በግፍ መሰዋታቸው እና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄን ፈጥሯል ብለዋል። ይህንኑ የድረሱልኝ ጥሪ በማስመልከት ጁላይ 11 2026 ዓ.ም ከ5 ፒኤም እስከ 10 ፒኤም ድረስ በመንበረ ብርሃን ቅድስተ ማርያም ቤተክርስቲያን አብርሃም አዳራሽ በተሰናዳው ዝግጅት ላይ እንድትገኙ ለመጋበዝ ሲሆን ከዝግጅቱ ዋና አስተባባሪ ወይዘሮ ፋናዬ ጋር ያደረግነውን ቆይታ እንድትከታተሉ እንጋብዛችኋለን። ምልሻ ውጭ ሀገር በሚኖር ኢትዮጵያዊ ዘንድ በትክክል እዛ እየተፈጠረ ያለው ጥፋት አንቺ ሄደሻልና አርሲ ያለውን ሁኔታ አይተሻል መሬት ላይና በትክክል ጥፋቱ ምን ይመስላል? ሰዎች ላይ ደረሰው ነገር ጉዳት ምን ይመስላል? ያናገርሻቸው ሰዎች ነበሩ ወይ? ከካህናቱ በተጨማሪ ከካህናቱ በተጨማሪ በስልክ ነው ልናገኝ የምንችለው። ናዝሬትን አልፎ መሄድ እንኳን በጣም አስቸጋሪ ነው። መንገድ ላይ መታገድ አለ፣ መታፈን አለ፣ ይሄናል ሚሊዮን ብር ክፈሉ መባል አለ። ሰው እንደ ልቡ ገብቶ እንኳን ከውጭ የመጣው ሰው ሄዶ ለማየት የማይችልበት ሁኔታ ላይ ነው ያለው። እኔ አዲስ አበባ ተቀምጬ ከአንድ ቦታ አንድ ቦታ ለመሄድ እንኳን በእውነት እንደሚወራው አይደለም። እጅግ በጣም ከባድ ነው። በጣም ከባድ ነው። እየተሳቀቀን ስንወጣ ስንወርድ እየተጨነቀን ነው እና እዚህ አይነት ፍርሃትና ስጋት ውስጥ ገብተናል። እየደወልን ስንጠይቅ ግን የገዛ ዘመዶቻችን፣ የገዛ ስጎቻችን፣ ወንድሞቻችን ያስተማርናቸው ልጆች እኔ እዛ ሆኜ አስተምሬያለሁኝ በነበርኩ ጊዜ ሰርቻለሁ። ሌሎች ጓደኞቻችን ሁሉ እየተራቡ እየተጠሙ ናቸው። ለስራ መሄድ እያቃታቸው ስራቸውን ሁሉ ያቋረጡ ሰዎች አሉ። የገዛ ጓደኞቻችን እና ተቸግረዋል። ህዝቡ የሚበላው የሚጠጣው አጥቷል። ምን እናርጋቸው? ከጫካ እየሰበሰብን ያመጣናቸውን አሉኝ። ምን ይብሉ እነዚህ ልጆች? ምን ያድርጉ? ሰውስ እንዴትስ ሆኖ ደፍሮ ሄዶ እርዳታ እዛ ያድርግ? ያለውን ነገር አካውንት ከፍተዋል። እዛ ኮሚቴ ያቋቁመናል እና በዛ በኩል የምንችለውን በቀጥታ ወደ እነሱ እንዲደርስ ለማድረግ ነው እንግዲህ ሀሳባችን።
እዚህ አሁን አንቺ ብዙ አመት ኖረሻል። በጣም ብዙዎቻችን እዚህ እንኖራለን። በሰው ሀገር ስንኖር የእምነት ነጻነታችን ተከብሮ ይሄው ቤተክርስቲያን አቁመን በስርዓት እምነታችንን እናካሄዳለን። ለካናዳ መንግስት ለካናዳ ህዝብ ይሄ ነገር በትክክል ተገልጿል ብለሽ ታስባለሽ? አይመስለኝም። በደንብ የተገለጸ አይመስለኝም። በቀደም ሰላማዊ ሰልፍ አድርገን ነበር በቶሮንቶ። እዛ ላይ ካህናት እየተነሱ እያንዳንዳቸው ይሉ ነበር። ግን በቶሮንቶ ህዝብ ያለ ሰው ቢያንስ 60-70 ሺህ እምነት ተከታዮች አሉ። የኦርቶዶክስ እምነት ተከታዮች ብቻ ሳይሆኑ ተቆርቋሪያን ኢትዮጵያውያኖች አሉ። ስንት ሰው ነው ሰላማዊ ሰልፍ ላይ የመጣው? ያየነው ነው። እና መውጣትና መጮህ ይሄን ነገር ማስቆም መቻል አለብን። እንዴት ሰው ክርስቲያን በመሆኑ ብቻ ኦርቶዶክስ በመሆኑ ብቻ ይታረዳል? ይሄ በአርሲ ብቻ ዛሬ በይፋ አሁን በቅርቡ ስለተደረገ ነው እንጂ በወለጋ በተለያዩ ቦታዎች የሚደረገው ሁሉ በጣም የሚያስፈራና የሚያስጨንቅ ነው። እና አሁንም ቢሆን ሰላማዊ አይደሉም። በቂ የሆነ ቅስቀሳ መደረግ አለበት። የካናዳ መንግስትም ሊረዳን ይገባል። እስከ መቼ እየታረድን እስከ መቼ ሃይማኖታችንን እያጣን አባቶቻችን እያጣን ልጆችን እያጣን ትምህርት ቤት እያዘጋን እንዴት አድርገን ነው የምንቀጥለው እንደዚህ? ይሄ በጣም አሳሳቢ የሆነ ጉዳይ ነውና በጣም ሰፊ ዲስከሽን የሚያስፈልገው ሰፊ ስራ የሚያስፈልገው ነገር ነው ከመንግስት ጋራም እና ይሄንን መንግስትም እንዲረዳልን እንፈልጋለን። አባቶችም እየተነሱ ጧት ማታ መጮህ አለባቸው። ይሄ ነገር ቀላል ነገር አይደለም እና ክርስቲያን ሆነን ሀገራችን መግባት ማንችል ከሆነ እንዴት ነው የምንሆነው? ስንት አመት ያቆዩልን ቤተክርስቲያን ስንት አመት አባቶቻችን የሰሩልን ቤተክርስቲያን እየተቃጠለ አሁን በቅዱስ ገብርኤል ቤተክርስቲያን በዛ በአሳሳ የተቃጠለው ጥንታዊ የነበረ ቤተክርስቲያን ነው። እንደነዚህ አይነት ንብረቶቻችንን ማጣት ታሪካችንን ማጣት እጅግ የሚያሳዝን ነገር ነው። ለልጆቻችን ምንድነው የምናወርሰው? እዚህ ተወልደው አድገዋል። ምን ያውቃሉ ስለዛ? ወይ ታሪክ በደንብ አላስተማርናቸውም። ያለውን ደግሞ እያጣን ለልጆቻችን ምንድነው የምንተወው ነገር? እና ይሄ ታሪክ የኛ ታሪክ ብቻ ሳይሆን የዓለም ታሪክ ነው። ይሄ ደግሞ ዝም ከተባለ በዚሁ የሚቀር አይደለም። ነገ ጠዋት በተለያዩ ክፍለ ሀገሮች ደግሞ የሚሄድ ነገር ነው። እና ይሄ በጣም የሚያሳስበኝ ነገርና የሚያስጨንቀኝ ነገር አንዱ ይሄ ነው። እዚህ ያሉ አባቶች እምነት አባቶችስ በበቂው ድምጽ ለማሰማት ሞክረዋል ብለሽ ታስቢያለሽ? ምንስ ቢያደርጉ ነው ጥሩ የሚሆነው? በቂ አይደለም ብዬ ነው እኔ ማስበው። ምክንያቱም ባለፈው ያገኘናቸው አባቶች አንደኛ በጣም ጥቂት ናቸው። ብዙ ካህናት አሉን እዚህ፣ ብዙ አገልጋዮች አሉ እና ትልቅ የሆነ ሰላማዊ ሰልፍ ትልቅ የሆነ አቤቱታ መንግስት ሊያይ በሚችልበት ቀን በስራ ቀን ታስቦ ትልቅ የሆነ ሰላማዊ ሰልፍ እና ትልቅ የሆነ እንቅስቃሴ መጀመር አለበት። እናንተ አሁን ይሄንን እርዳታ በማሰባሰብ ብቻ ነው የምታቆሙት ወይስ ሌላም ማድረግ? እኛ እንግዲህ ለጊዜው ይሄንን ከሁለት ሳምንት በኋላ ገንዘቡን አሰባስበን እንልካለን። ከዚያ በኋላ ደግሞ ከሌሎች ኦርቶዶክስ እምነት ተከታይ ካሉ ሃይማኖት ሰዎችና ይመለከተናል ከሚባል ኢትዮጵያዊ ጋር ሰላም ፈላጊ ኢትዮጵያ ጋር ሁሉ ሆነን ብንሰራ እኔ ደስ ይለኛል። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። ኢትዮጵያውያኖች ነን፣ ባለ ታሪኮች ነን፣ ባለ ሃይማኖት ነን። ይሄን ብቻ እያልን ማለፍ አይደለም ትልቁ ነገር። ሰው ያለውን ከወረወረ ፈሪ አይባልም። 50 ብር ትኬት ነው የምንሸጠው። የፈለገ ሰው ተጨማሪ እርዳታም ከፈለገ ሊያደርግልን ይችላል። ይሄን ነገር ወደፊትም እንቀጥላለንና ሁላችንም ተነስተን መረባረብ አለብን። ይሄ ለጥቂት ሰዎች የሚተው ነገር አይደለም እና
እርዳታችሁን እንፈልጋለን፣ እንጠይቃለን። እግዚአብሔር መልካሙን ደግሞ ያድርገላት፣ ሀገራችንን ነፃ ያውጣልን እግዚአብሔር። እስካሁን ያለው ሁኔታ ደህና ነው። ግን ያው አጭር ጊዜ ስለሆነ በደም ቲኬት ላይ ሸጥ ይችላል። ግን ተረባረቡልን ሁላችሁም። በየሬስቶራንቶቹ አሉ፣ ፖስተር እየዞርኩ በየቦታው አስቀምጫለሁ የምችለውን ያህል። እኔም ኮሚቴዎቹም ተቆርቋሪ ኢትዮጵያኖች ነን ሁላችንም እና እዚህ ብዙ አመት በየቤተክርስቲያኑ ያገለገልን ሰዎች ነን። እሱም ብቻ ሳይሆን ኢትዮጵያውያኖች ነን እና እርዱን፣ እናንተም እየዞራችሁ እርዱን። እስካሁን ጥሩ ነው። እንግዲህ እናያለን። ደግሞ ቀለል ያለ ራት ነው የምናዘጋጀው። የጾም ጊዜ ነው። በ4 አሁን ጁላይ 4 ጾም ነው፣ አይፈታም። ጁላይ 11 ማለት ነው 11 በፈረንጅ ኢትዮጵያ ሐምሌ 4 ማለት ነው። እና እንደዛ ነው እንግዲህ ኑና ያለችውን ተቋድሰን ብቻ ለመገናኘት ለመሰባሰብና እጃችንን ለመዘርጋት እንዲሆን ነው። አእምሯችንን ነፃ ለማድረግ ነው። አትሊስት ትንሽ ነገር እንኳን አድርገን። ዋናው ነገር እነዚህ ሰዎች ሰርተው የሚበሉ የራሳቸው ኑሮ የነበራቸው ሰዎች ናቸው። ልመና አይገባቸውም ነበር። ነገር ግን ከነሱ ፍቃድ ውጪ በሆነ ምክንያት ለዚህ ተዳርገዋል። ስለዚህ እንደ ወገን አይዟችሁ ልንላቸው ከጎናቸው ልንቆም ይገባል። ይሄው ነው እና ከፈለጉ ኢንፎርሜሽን ማግኘት የሚፈልግ ሰው ፖስተሩን ካላገኘ የስልክ ቁጥር እዚህ ጋር ትተናል። እኔን ማነጋገር ከፈለጉ 905-755-0419 በዚህ ደውሉልኝ እና ሁኔታውን ማስረዳት እችላለሁ። ተጨማሪ ኢንፎርሜሽን ማግኘት የሚፈልግ ካለ አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬን ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት